ቲና እና ዳኒ በደስታ ተሞሉ። አባባ በድንገት ሐሳቡን ቀይሮ ለቲናና ለዳኒ ድርጅቱንና ቤቱን ወረቀት ላይ ፈርሞ ሰጠው። ቲናም ደግሞ ወረቀቱን ተቀብላ እጅግ በጣም በሚገርም ሁኔታ በደስታ ተሞላች። ትሁት ዳኒን የምታደርገው ነገር ግራ ገባት። ዳኒ እንግዲህ ድል አገኘን፣ አባባን አሸንፈን ቤትና ሀብት ንብረቱን በእኛ ስም አዞረልን እያለ በደስታ ተሞልቷል። ትሁት ከሚባለው በላይ አባባ ያደረገው ነገር ልቧን ሰብሯት በጣም አብዳለች ማለት ነው። ካሌብም ደግሞ ከስራ ብመጣ አባዬ እኔን ቲናን ይዘህ ከቤት ውጣ፣ ወጥተህ መኖር ትችላለህ እያልክ ስትለኝ እንዴት ለቲናና ለዳኒ ቤቱን ፈርመህ ትሰጣለህ ብሎ አባቱን ተቆጣው። አባባ ደግሞ ምን አገባህ፣ እኔ የደስ ያለኝንና የተመቸኝን ነገር ማድረግ እችላለሁ። ብዙ ጊዜ ለቲና ቃል ገብቼላት ነበረ ድርጅቱንም ቤቱንም በሷ ስም እንደማደርግላት። ምክንያቱም እኔ የታመምኩኝ ጊዜ በጣም ዋጋና መስዋዕትነት ከፍላ ያስታመመችኝ ቲና ብቻና ብቻ ናት። አንተኮ አባዬ ምንህን ነው? ወይስ ደህና ሐኪም ቤት ይዘህ አሳክመኸኛል እንዴ? ቲና ያደረገችልኝ ነገር ማንም ውለታ አልዋለልኝም። ስለዚህ የኔ ሀብት እንጂ ያንተ አይደለም። ደግሞ ምንም ቢሆን እንድትቆጣጠረኝ አልፈልግም ብሎ አባባ ከባድ ቃላቶችን ለካሌብ ሲናገር፣ ካሌብ ደግሞ እውነትም አባዬ አምሯል እንዴ? ይሄ ነገር ምንድነው? እንዴት ሊሆን ይችላል? ከመቼ ወዲህ አባዬ ቲናን ሊወዳት ይችላል? እስከ ዛሬ ድረስ ንቃ ካሌብ፣ እነዚህ ሰዎች መጥፎ ሰዎች ናቸው እያሉ ሲሉኝ እንዳልነበር አሁን እንዴት በድንገት ሊቀየር ቻለ ብሎ በአባቱ በጣም ተገረመ። ትሁቴ ደግሞ እንደ አባዬ በጤና ነው ወይስ አሞሃል? እስከ ዛሬ ድረስ ቲና ማለት እኮ ያቀረብኩልህን ምግብ ፊትህ ላይ እየቀባች በትራስ እያፈነችና እያሰቃየች ቀዝቃዛ ውሃ እየደፋችና ከዊልቸር ላይ እየጣለች ስቃይ ያበላች ከባድ ሰው ናት። እንዴት ነው ለሷ ድርጅትና ቤት የምትፈርመው? እኔስ ቢሆን ባለፈው አግተው ያሰቃዩኝ ነገር አባዬን አሳምንልን፣ ይሄን ድርጅት እና ቤት በእኛ ስም ያድርግልን እያሉ ሲሉ እምቢ ብያቸው አይደል እንደኔን ያንን ሁሉ ጊዜ አግተው ሲያሰቃዩኝ የነበሩት? እንዴ አባዬ በእኛ ላይ እየተጫወትክ ነበር እንዴ? እኔስ በማይመለከተኝ ነገር ከካሌብ ጋር ስንት ተጣላሁኝ። ከቲናና ከዳኒ ጋርማ ያላደረጉኝ ነገር የለም። ላንተ ስልኮ ብዙ ነገር ስከራከር ነበር። እንዴት ይሄን ነገር ልታደርግ ትችላለህ ብላ ትሁቴ አበደች። ትሁት እኔ አባትሽ ይሄን ነገር እንደማላረግ ጠንቅቀሽ ታውቂያለሽ። ሰሞኑን ያካሄዱት ያለው ነገር መቀጣጫ እንዲሆናቸው ይሄን ድርጅትና ሀብት ምን ያህል ጉጉት እንዳላቸው ለማወቅ እንጂ ፈጽሞ እኔ ለነሱ ቤቱንና ድርጅቱን አልፈረምኩም። ግን ውስጣቸውንና አቅማቸውን ለመረዳት ፈልጌ ነበር። አየሽ ትሁት፣ ይሄን ድርጅትና ቤት እኔ ስገነባው ብዙ እድሜና ጊዜን ጨርሼ ነው። እነሱ ግን በአንድ ወረቀት ይሄንን ሀብት ስላፈሩና ስላገኙ በጣም ተደስተዋል። ለኔ ደግሞ ይሄ መረጃ ስለሚጠቅመኝ እንጂ ሌላ ክፋት አስቤ አይደለም። እመኔ ትሁት፣ እኔ አባትሽ ይሄንን በፍጹም ላደርግ አልችልም። የካሌብንም ሁኔታ ደግሞ ተረድቻለሁ። ላንቺ ግን እውነቱን ልንገርሽ፣ እኔ በፍጹም ለነሱ ድርጅትን ቤትን ፈርም ያልሰጠሁም። ካሌብ ምን ያህል ስሜት አለው? ለገንዘቡ ይቆረቆራል ወይስ አሁንስ ቲናን አፍቅሯትና ወዷት ድርጅቱንና ቤቱን በስሟ ስላደረኩላት ደስ ይለው ይሆኖ የሚለውን ለማየት ስለፈለኩ ነው ትሁት። ወይኔ አባዬ ይቅርታ፣ በጣም እኮ ነው ያስደነገጥከኝ። ራሴ መቋቋም እኮ ነው ያቃተኝ። እውነትም የማስታወስ እድሉ ጠፋ እንዴ እያልኩ ተራሴ ጋር እየተማጎትኩ ነበር ብላ ትሁት ለአባባ ተናገረች። ሰላም ሰላም፣ ውድ የተከበራችሁ የደሴዋ እርግብ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የግፈኛው ሚስትና የቤት ሰራተኛዋ ፍጥጫ ድራማ እንደቀጠለ ይገኛል። እጅግ በጣም አስተማሪና ተወዳጅ ነው። ውድ ቻናል ቤተሰቦች እኔንም ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅጉን በጣም አድርጌ አመሰግናለሁ።
አባባ ዛሬ አስደንጋጭና ጉድ ነው የሰሯቸው ማለት ነው። ትሁት እንግዲህ እሷም ደንግጣ ነበር። አባባ እንግዲህ ባለፈው ሱፉን ለብሶ ወጥቶ ፊት ለፊት ዳኒና ቲናን ሽንታቸው እስከሚመጣ ድረስ አዝረክርኳቸው ነበር። የዛሬው ደግሞ ቲናና ካሌብ ሳይቀሩ ናቸው የደነገጡት። እኔም በጣም ደንግጬ ነበር። ግን እጅግ በጣም አስተማሪና ተወዳጅ ያለው ፓርት ብዙ አለ ማለት ነው። አባባ ነገሮችን ሲያደርግ በጥበብና እሱን በማይጎዳ እንዲሁም ደግሞ ማጣት የማይችለውን ነገር እንዲያሳጡት እያደረገ ነው እንትን የሚለውና ቲና እና ዳኒ አባባን ብዙ ተጫውተውበታል። እሱ ለራሱ ለገንዘብና ለሀብት ሲል ሰርቶ መለወጥና ሰርቶ መቀየር እያለ ቲናን ሳያፈቅራትና ሳይወዳት እዚህ ጦስና እዚህ መከራ ውስጥ ገብቶ የአባባ የሆነን ሀብትና ንብረት ይዞ ለመብረር በጣም ጓጉቶ ተነስቷል። ግን አንዱም አልተሳካለትም። ዳኒ ቲናን ፈጽሞ እንደማያፈቅራትና እንደማይወዳት ለትሁት ነገራት። ትሁትም ለኔ የምትነግረኝ ምን አገባኝ እዛው እንደፈለጋችሁ ሁኑ ብላ ስትለው ስሚ ትሁት እኔ በጣም የማፈቅራትና የምወዳት ልጅ አለች። እሷ ደግሞ ገንዘብ ትፈልጋለች። እኔ ደግሞ ከዚህ ከቤት ውጭ ገንዘብ የትም ቦታ ሰርቼ ማግኘት እንደማልችል አውቀዋለሁ እና እዚህም ቤት ያለ ገንዘብ ይዤ እንዲወጣ እርጂ በእናትሽ። ፍቅረኛ እኔም በጣም ስለምትወደኝና ስለምወዳት እየተሰቃየችብኝ ነው ያለችው። ቲናን ግን በፍጹም ለወዳትና ላፈቅራት አልችልም ብሎ እውነቱን ለትሁት ሲነግራት ትሁት ደግሞ ቆሻሻ ባለጌነ እኔ ምን አገባኝ። አሁንም በትህትና ስላናገርከኝ እውነቱን ልንገርህ ዳኒ ያንተ ያልሆነን ነገር አታሳድድ፣ ጊዜህን አታባክን። እኔ በህይወት እያለሁኝ ያባዬ 5 ሳንቲም ገንዘብ ማንም ሊነካው አይችልም ብላ አለችው። በትህት ስላናገርሽኝ አመሰግናለሁ አለ። ካሌብ ከስራ ቦታ ተመልሶ ሲመጣ ትሁቴ እንግዲህ ቲናን ቅጥቅጥ አርጋ ደብድባት ነበር። ለምን ቢባል ዳኒና ቲና ሆነው ትሁትን አግተው አሰቃይተውና የክፋትን ጥግ አሳይተዋት ነበር። እሷም ደግሞ እንዳጋጣሚ አባባ ፈታዋት አምልጣ ሄዳ ነበርና ውጭ ከተገናኙ በኋላ ስሚ ትሁቴ እንጂ ይህን ብር ያዥውና ምሳሽን በልተሽ ተረጋግተሽ ነይ ቶሎ የኔ ልጅ በጣም ነው ካሁን በኋላ የፈለግሽውን ነገር ማድረግ ትቻለሽ፣ ደስ ያለሽን ነገር ማድረግ ትቻለሽ ብሎ አላት። ካሌብም ሲመጣ የተፈጠረውንና የሆነ ያለውን ነገር ሲያይ አባዬ እዚህ ቤት የተፈጠረውንና የሆነውን ነገር ልነግረኝ ትችላለህ አለው። ምንም አልተፈጠረ የኔ ልጅ። ዛሬ ትሁት ቀላል ስራ አልሰራችም። ቲናን ቀጥቅጣ ደብድባት ቲና ደግሞ ሆስፒታል ገብታለች ብሎ ሲለው እንዴ አባዬ ምን ማለት ነው? ትቀልዳለህ እንዴ? ለምን እንደዛ አረገች ብሎ ሲል እንግዲህ ያንንማ እሷ ስትመጣ ተጠይቃታለህ። ያደረገችው ነገር ቀላል እንዳልሆነ ግልጽ ነው። ቢሆንም አባዬ ቲናን በፍጹም ትሁት ልትደበድባት አልፈልግም። ምንም ቢሆን እኮ መስመሯን ማለፍ የለባትም። ቆይ አንተ ምንድነው ዘገምተኛ አትሁን። እንዴት ወገንተኛ ሆነህ ለሷ ብቻ ትፈርዳለህ? ትሁትስ ምኑና ነው የሚለውን መጠየቅ የለብህም እንዴ ብሎ አለው። ቢሆንም አባዬ ቲና ያለ ምክንያት እንደዛ እንደማታደርጋት አውቃለሁ። ቢያንስ እኮ ልጅቱ እርጉዝ ናት። ሰው እንዴት በህፃን ልጅ ይቀለዳል? ምንም ቢሆን እኮ ቲና እርጉዝ መሆኗ ልትረሳው አልፈልግም ብሎ አለ። እና ታዲያ ያንተ ልጅ ነው እንዲያረገዘችው? ዳንኤል ባሏ ነው አልኩህ። ስነ ስርዓት ያዝ ካሌብ። እኔንም አታናደኝ። የማይናገር ንግግር እየተናገርክ ልቤን እንድታደማው አልፈልግም። እንደ አባዬ ምን ነካህ? ጨርሻለሁ የኔ ልጅ። ሁኔታ ሁሉ ደስ እያለኝ አይደለም። ከኔ አባትህ የበለጠ ማንን እንደምታምን አላቅም። ስለዚህ አንድ ነገር ልጄን ብትናገራት የመጨረሻችን ይሆናል ብሎ ተቆጣ። ቲናም ተሆስፒታል መጣች። አይኗ ሁሉ ቀልቷል። ለካሌብ ምን ብትለው ጥሩ ነው? ስማ ካሌብ፣ በጉጉትና በፍቅር የምንጠብቀው ልጃችንን አጣንኩ። እቺ ትሁት እዚህ ሳሎን ላይ ድፍት አድርጋ
ቅጥቅጥ አድርጋ መከራና ስቃይና አብልታ ያረገዝኩት ልጅ በደም መልኩ ወርዷል። ስለዚህ ልጃችን በከንቱ ቀረ ብላ ስትለው በጣም ተናደደ። ዳኒ ለረጅም ጊዜ እየጠበቀ ያለው ቲና ክፋቷንና መጥፎነቷን እየሰራች እያየ ለምወደው ልጅ ስል መታገስ አለብኝ ብሎ ዝም ብሎ ነበር። በመጨረሻ ወደ ሳሎን ሄደና አባቱም ነበር። ትሁት ነይ ፈልግሻለሁ አለ። እሺ ብላ ትሁትም ወደ አባባና ወደ ካሌብ ዘንድ መጣች። ስሚ እንዴት እንደዚህ ልታረጊ ትቻለሽ? ቢያንስ እኮ እኔም ማክበር አለብሽ። ቲና እኮ በሆዷ ልጅ ይዛለች። ልጃችንም ሳይቀር እንዴት እንደዚህ እሷን ደብድበሽ ልጁ እንዲወርድ ታደርጋለሽ? ካሌብ እንደምታስበው አይደለም። እኔንም ልታዳምጠኝ ፈልጋለሁ። በጭራሽ ላዳምጥሽም ልሰማሽም አልፈልግም። አሁን ቀጥ ብለሽ ሂጂና ልብስሽን ቆጣጥረሽ ወደ መጣሽበት እንድትሄጂ ነው የምፈልገው አለ። እሺ ችግር የለውም እሄዳለሁ፣ ግን እውነታውን ያወክ ጊዜ በጣም ተጻጻታለህ። ለዚች ለልጅ እውነቱን ባይነህ እንኳን ያየህ አባትህ እየነገረህ አይነህን ጨፍነህ አባትህን ስታጣ በጣም ያሳዝናል። አባዬን ጠብቀው፣ ለኔ ምንም ችግር የለው። እዚህ ቤት እኮ ይዞኝ እንጂ በፍጹም እኔ ወጣ ብዬ ብሰራ እናንተ ቤት የማገኘውን ገንዘብ ነው የማገኘው ብላ ተናገረች። አባባን በጣም ተናደደና ልኩን ነገረው። ስማ ትሁት ዛሬ ተወጣለች አይደል? አንተም ከሚስትህና ከራስህ ጀምሮ ከዚህ ከቤት ለቃችሁልኝ እንድትሄዱ ፈልጋለሁኝ። እንዴ አባዬ እኔ ልጅህ እኮ ነኝ፣ ወዴት ልሄድ እችላለሁ? አንተ ወንድ ልጅ ነህ፣ እፈለክበት ቦታ መሄድ ትችላለህ። ሴቷ ልጅ ትሁትን ግን እንደዚህ አመነጫጭቀህና ባልሰራችው ነገር ክፉ አድርገህ እንድታባረራት አልፈልግም። ስለዚህ እሷም ለመሄድ ወስናለች፣ መሄድ ትችላለህ ዛሬው ነው ብሎ ቃጭን ትእዛዝ ሰጠ። ካሌብ ደግሞ ሲያስበው ያለው ደሞዝ ቤት ተከራይቶ ቀርቶ ከሷ ጋር በፍጹም ቲናም ደግሞ በፍጹም ቤት ኪራይ ይዛ መውጣት አትፈልግም። ለምን የምትፈልገው ዋናው ነገር ታባባ የሆነ ነገር እሱም በሽተኛ አድርጋ አሁንም በድጋሚ ያባባን ሀብትና ንብረት በራሷ ስም ለማድረግ ነው እየተራራጠች ያለችው። ዳኒ ጋር እንግዲህ ወደ ውጭ ወጡና ቲና ምን አሰብሽ? አንቺና ካሌብ ቤት ተከራይታችሁ ብትኖሩ ባለችው ደሞዝ አንቺን ሊያሳድርሽ ይችላል። ከካሌብ 5 ሳንቲም የምታገኘው ነገር የለም። ዋናውና ትልቁ ጥቅማችን ሰውየው ነው። ስለዚህ አሁንም ትሁትን ይቅርታ ብለሽ ወደ ቤት እንድትመለሽ ፈልጋለሁ አላት። እንዴ ዳኒ ምን ሆነህ ነው? በፍጹም አላደርገውም። እንደውም ሰላሜን አገኘው። ካሁን በኋላ ሌላ ሰራተኛ ይመጣል። እኔ እናንተ ባልና ሚስት እንደሆን እንኳን ማንንም አያውቅም። ስለዚህ ሰውየውም ቢሆን ተናዶ ነው እንጂ አሁን ትሁት ተወጣች በኋላ እኛን ዝም ነው የሚለው። ምንም ቢሆን እኮ ካሌብ ልጁ ነው ይወደዋል። እንዴት አሳልፎ ምንም በሌለው ነገር ከቤት ያባረረዋል ብለህ ታስባለህ? ብላለችው። ቲና አሁንም ሞኝ አትሁኚ፣ ጅል አትሁኚ። ሰውየው ቀላል ሰው እንዳይመስልሽ። ትሁትን ታገትንባት ቦታ የፈታት እሱ ነው። ይሄንንም በተደጋጋሚ ነግሬሻለሁ። እኛ ደግሞ ጉዳት እንዳደረስንባት ስለሚያውቅ አባ በወሰነው ውሳኔ ወደ ኋላ እንደማይል ግልጽ ነው። ካሌብም ደግሞ አማራጭ ተለለው በአባባ ውሳኔ ጸንቶ ወደ ኪራይ ቤት ሊወጣ ይችላል። የዛኔ ምንም የምናገኘው ነገር የለም አስቢበት ብሎ አላት። ያሳዝናል የቲናና የዳኒ መጨረሻ። በቀጣይ ፓርት እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።